የመጀመሪያ ጁምዓውን እንግዲህ በመስጂድ በመገኘት አቀባበል ተደርጎለታል የኒውዮርክ ከተማ ከንቲባ። ዌስት ባንክ ውስጥ የሚገኙ እስራኤላውያን ሰፋሪዎች ይሄ ጥቅምት ወር ከገባ ጊዜ አንስቶ የወይራ ዛፎችን ማቃጠላቸውን ተያይዘውታል። በዚህ ቪዲዮ ላይ የተናገርኩትኝ እስልምናን አይደለም እኔ ግለሰቡን ኡስታዙን ነበር የተናገርኩትኝና እንጂ በተአምር ከአፌ እስልምና እንደዚህ ነው በተአምር እኔ አልልም። السلام عليكم ورحمة الله تعالى وبركاته ودنا يتكبراتو የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። እንግዲህ በቲክቶክ ላይ በደጋግ ስራዎቻቸው ምናቃቸው መልክተኛው ባላደራው ምናምን የሚባሉ አንዳንድ ግለሰቦች ነበሩ። እንግዲህ እነሱ ደግሞ በመጥፎ ስም ሲያነሷቸው ነበር ያ ጀማዓ። ከዚህ እንግዲህ ምን ረዳው ያ ጀማዓ እንግዲህ ለጥሩም ይሁን ለመጥፎ ነገር በጣም ቸኩለን መወሰን የለብንም ያ ጀማዓ። እንግዲህ ሰይፉ ላይ ቀርቦ ያለውን ሁኔታ አብራርቷል። ያው እንግዲህ ዛሬ ፊቱን ያሳይሆን አያሳይም ይህ ሰውስ ማን ነው? እኛ ምናቀው በመልእክተኛው ነው። ቀንጨብ አድርጌ እንግዲህ ስለዚህ ሳላወራችሁ እንዳላልፍ ብዬ ነው እንጂ ያው ሙሉ መረጃውን ሰይፉ ላይ ገብታችሁ ማየት ትችላላችሁ። አላኩል ያህል እንግዲህ በጥሩ ስራ ኔክስት ኢንሻአላህ ምን መለከታችሁ ይሆናል ብዬ ተስፋ አደርጋለሁ። ዛሬ እንግዲህ ይዤላችሁ ከቀረብኩላችሁ መረጃዎች መካከል ተግባራዊ ዳዋውን የጀመረው የኒውዮርክ ከንቲባ ሐምዳኒ ይገኝበታል ኢንሻአላህ። ተግባራዊ ዳዕዋውን ጀምሯል። እስቲ ቪዲዮዎችን እንመልከት። የመጀመሪያ ጁምዓውን እንግዲህ በመስጂድ በመገኘት አቀባበል ተደርጎለታል የኒውዮርክ ከተማ ከንቲባ አዲሱ ከንቲባ ዞህራን መምዳዊ እንግዲህ ማለት ነው በመስጂዱ በፖርቶሪኮ በተገኘበት መስጂድ ነው አቀባበል የተደረገለት። በመጨረሻም እንደምትመለከቱት የጁምዓ መልእክቱን በመስማት ሶላቱን ሰግዶ መልእክት እንዲያስተላልፍም አድርገውታል። በመልእክት በማስተላለፉ ደግሞ ስለ እኩልነትና ስለ ፍትህ ከዚህ በፊት ጥቁር አሜሪካውያን የሚወዱት እንደርሱ ሙስሊም የሆነው የማልኮም ኤክስን ምሳሌ በማንሳት ስለ እኩልነትና ስለ ፍትህ አብራርቷል። እናም በመጨረሻ ላይ የማዕድ ማጋራት አድርጓል ማለት ነው። እንግዲህ ዞህራን መምዳዊ ከምርጫ ከመመረጡ በፊት አንድ ነገር ተናግሮ ነበረ። ለፖለቲካ ሲል ማለት ነው ስለ ሃይማኖቱ ምንም አይነት ነገር ግልጽ እንደማረግና የሚሰራቸው ነው የሃይማኖት ፕራክቲሶች እንደማያሳይ ነበር። ነገር ግን ያስተት እንደሆነ ገብቶት ማለት ነው አሁን ላይ ሙሉ ለሙሉ እምነቴን ተግባራዊ አደርጋለሁ የሚል ነገር ተናግሮ ነበር። እናም ይህኛው ከንቲባ ከሆነ በኋላ አንዱ ማሳያ ነው። እንደምትመለከቱት ይፋዊ በሆነ መልኩ መስጂድ እየሄደ እየሰገደ ማለት ነው። ይህም ነገር እንደሚቀጥል ነው እንግዲህ የተናገረው ዞህራን መምዳዊ። እንደምናቀው የመጀመሪያው ሙስሊም በአሜሪካ ታሪክ ከንቲባ እንደሆነ የምናቀው ነው። አሁን ላይ ብዙዎች እየተቀባበሉት ይገኛሉ። ሱብሃንአላህ በጣም ደስ ይሎኛል ይሄን ቪዲዮ ስመለከት ያ ጀማዓ። እንደዚህ አይነት ከንቲባ ሆኖ ሲሾም ሐምዳኒ አንድም በጣም ስንጠብቅ በጉጉት ስንጠብቅ የነበረው ጉዳይ በዳዕዋ ስራ እንግዲህ በዳዕዋ ስራ ስላችሁ ያ ጀማዓ ኹጥባ ላይ ቆሙ ሚንበር ላይ ቆሙ መናገር ብቻ አይደለም ዳዕዋ ከምንም በላይ ተግባራዊ ዳዕዋዎች በጣም ወሳኝ ናቸው። አብሶ ነን ሙስሊም ለሆኑ ሰዎች ተግባራዊ ዳዕዋዎች እነዚህ ሰዎች እንግዲህ ስለ እስልምና እንዲያውቁ እስልምና ማለት ምንድነው ሶላት ማለት ምንድነው ብለው ነጮቹ ስለ እስልምና እንዲያውቁ ያደርጋል ማለት ነው። አላህ ረጅም እድሜ እንዲሰጠውና ስልጣኑንም አላህ በሐቅ መንገድ እንዲጠቀምበት እንዲያደርገው ሁላችሁም ዱዓ አድርጉ። ዌስት ባንክ ውስጥ የሚገኙ እስራኤላውያን ሰፋሪዎች ይሄ ጥቅምት ወር ከገባ ጊዜ አንስቶ የወይራ ዛፎችን ማቃጠላቸውን ተያይዘውታል። ትላንትና ራሱ ቤተልሔም ከተማ አቅራቢያ የሚገኝ የወይራ ዛፍን አቃጥለዋል። የወይራ ዛፉ መቃጠሉ ትልቅ ኢኮኖሚያዊ ትርጉም አለው። ለምሳሌ ያህል እንደ መረጃዎች ከሆነም ከ60,000 በላይ ለሚሆኑ ፍልስጤማውያን የሥራ ዕድል ፈጥሯል። በተጨማሪነትም ከጠቅላላ የሀገር ውስጥ ምርት ወይም ጂዲፒ የምንለው የወይራ ፍሬ የፍልስጤም ግብርና የጀርባ አጥንት ነው። 8% ድርሻ አለውና ምን ያህል ገቢ እንደሚገኝበት ይታወቃል። ታዲያ እነዚህ እስራኤላውያን ሰፋሪዎች የጥቅምት ወር ሲመጣ ወቅቱ ነው የዛፉ ፍሬ የሚደርስበትና ማቃጠል ይያዙታል። ከ2024 ጀምሮ ከጥቅምት ወር ማለት ነው በአንድ አመት ውስጥ ጊዜ ከ15,000 በላይ ዛፎችን አቃጥለዋል። ፍልስጤማውያን ከዚህ ገቢ እንዳያገኙ ነው። በነገራችን ላይ ሰፋሪዎች የሚለውን ቃል ስንጠቀም የዛ አካባቢ የሚኖሩ እስራኤላውያንን ለማሳነስ ሳይሆን ዓለም አቀፉ ማህበረሰብ ተስማምቶ የሚጠራበት ሲሆን የመንግስታቱ ድርጅትም ይህንኑ ቃል ይጠቀመዋል። ከ6 ቀናቱ ጦርነት በኋላ በኃይል የተያዘ ቦታ ስለሆነም ሰፋሪዎች በመባል ይጠራቸዋል። በኃይል የአካባቢው ነዋሪዎችን እያፈናቀሉ በስፍራው ላይ እየተስፋፉ ስላለ ቤቶችን እየገነቡ ስለሆነ ሰፋሪዎች በሚል አካባቢው ላይ ይገለጻሉ። የወይራ ዛፍ ማለት ለፍልስጤማውያን ያ ጀማዓ የገቢ ምንጫቸው ነው። በቃ ላይፋቸው ነው። እንደገና ደግሞ ሂስቶሪካልም ኤቪደንስ አለው የሆነ እንትን አለው ሂስቶሪካል የሚገናኝ ነገር አለው ያ ጀማዓ። ፍልስጤማውያን ከማጥፋት ጋር አብረው ያያይዙታል የወይራ ዛፍን ማጥፋት። አላኩል ያህል ለፍልስጤም ወንድሞቻችን ሁላችሁም ስቲል አሁንም ሰላም ቢሆኑም ኢንሻአላህ በዱዓችሁ እንደማትዘነጓቸው ተስፋ አደርጋለሁኝ። እንግዲህ ሰሞኑን ሲወራ ከነበረው ጉዳይ ጋር ተያይዞ የኡስታዛችንን የዳዕዋ ስራ እንግዲህ ስለ እንስሳ ስለ በግ ዳዕዋ ሲያደርጉ የነበረው ቆርጠው እንግዲህ ሲያወዛግቡ
ሲያወዛግቡ የነበሩ ግለሰቦች መካከል አንዱ ይህ ነው። እሱም እንግዲህ ሚዲያ ላይ ቀርቦ ይቅርታ ጠይቋል። እስኪ እንግዲህ ምን እያለ እንደሆነ እንስማውና ሐሳቦቻችንን እንሰጣለን። እናንተን ሐሳብ ግን ኮሜንት ላይ ማስቀመጣችሁን አትዘንጉ። በጣም ትልቅ አክብሮት ነው ያለኝ እንጂ ሰላም ቤተሰቦቼ እንደምን አላችሁልኝ? እንግዲህ ከትላንትና ወዲያ በለቀቁት አንድ ቪዲዮ ብዙ ሙስሊም ቤተሰቦቼ፣ ጓደኞቼ፣ ወዳጆቼ አንዳንዶቻችሁ በጣም ቅር ብሏችኋል። ሌሎቻችሁ ደግሞ ያው ምክንያት ነበር የምትፈልጉት እዛሽ ነገር ላይ ቤንዚን አርከፍክፋችሁ ነገሩን ለማቀጣጠል የሞከራችሁ ሰዎች አላችሁ። የፖለቲካ ምዕራፍና አጀንዳ መስጣችሁ ሰዎች አላችሁ። እንደዚሁም ደግሞ ሙስሊም ጠል ነው ያያ ብላችሁ የተናገራችሁም አላችሁ። ረጅም ዓመት እኔን የምታቁኝ ሰዎች ካላችሁ እንዲህ ልትሉ አትችሉምና በዚህ ቪዲዮ ላይ የተናገርኩትኝ እስልምናን አይደለም። እኔ ግለሰቡን ኡስታዙን ነበር የተናገርኩትኝና እንጂ በተአምር ከአፌ እስልምና እንደዚህ ነው በተአምር እኔ አይደለም። በተአምር አይደለም። እኔ የትኛውም ሃይማኖት ጥላቻ የለብኝም። እናንተ ናችሁ የምትሉት። እንደውም ለዚህ ካሉ ጥላቻ ነው ከተባለ ሊሉ የሚገባቸው ፕሮቴስታንቶች ናቸው። እነሱ ላይ ነው ብዙ ጊዜ ቪዲዮ የምሰራው። እኔ እንደውም እስልምና ላይ በጣም ሰርቻ አላቅም። እኔ ልናገር የፈለኩት ነገር ሰውየው በዚህ ደረጃ እንዴት ሊናገር ይችላል ነበረ። ምናልባት ቪዲዮ የቆየ የከረመ ሊሆን ይችላል። እኛ ደግሞ አሁን ባሪሲ ላይ እየደረሰብን ያለው ግፍና መከራ፣ ግድያ የምታውቁት ነገር ነው። ስለዚህ ይሄ ሰውዬ ይሄንን ነገር እንዴት ሊናገር ይችላል ህግ ባለበት ሀገር ብዬ ነው ቪዲዮ ሰራሁት። እንደውም መጨረሻ ላይ እቺን ቃል ተጠቅሜ ተናግሬያለሁ። አዳምጧት። እኛ ክርስቲያኖች ብቻ ሳንሆን እናንተ ሙስሊም ወገኖቻችንም ልትቃወሙት ይገባል። አያችሁ አይደል? ሙስሊም ማህበረሰቡ ራሱ ይሄንን ሰውዬ ሊቃወሙ ይገባል ብዬ በታምር ሙስሊማዊ ጥላቻ ሊኖረኝ አይችልም። የኔ ቪዲዮ ተቆራርጦ እናንተ ጋር እንደደረሰው ሁሉ የዚህም ኡስታዝ ቪዲዮ አንድ አጀንዳ ወጣዴ ጋር ደርሳለች። ስለዚህ ስህተት ነው ብዬ የማምነው እኔ ሰውየው ከተናገራቸው ንግግሮች አንዷ ቃል ከቪዲዮ ወጣ ተቆርጣለች። ግን ብዙዎቻችሁ ስለ በግ ነው የተናገረው፣ ስለ እንስሳ ነው የተናገረው፣ ያያ ዘልደታ በግ ነኝ ብለዋል ምናምን እያላችሁ ጽፋችኋል። ነገር ግን ሰውየው ስለ ሰውም ስለ እንስሳም ተናግሯል። እንዲህ የሚል ቃል ተናግሯል። ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢህሳን ቢለው ሲገልጹ ምን አሉ? ኢዛ ቀተልቱ ፈአሕሲኑ ቅትለ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ ያገኘው አንድ ካፊር እንግዲህ እሱ ሊገልህ ሲመጣ መቼስ እንደሚባለው አበባ አቅፍ ይዘህ እንኳን መጣህ ምናምን ብለህ በአበባ አቅፍ አትቀበለው ማለት ሊገልህ ይመጣው የዛኔ ትገለዋለህ። ለራስ ተከላክለህ ለዲን ተከላክለህ ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳምረው ማሰቃየት አይችልም። መቼም እንግዲህ ጃር ላይ እንስሳ ወይም በግ አይመጣም፣ ሰው ነው ሊመጣ የሚችለውና ካፊሩን ጃር ላይ ብታገኘው የምትሏ ተቆርጣ ነው እኔ ጋር ቪዲዮ ደረሰችው። ይሄ ቪዲዮ ሙሉ እኔ ጋር መጥቶ ቢሆን ኖሮ ይሄን ቪዲዮ አልሰራውም ነበር። ምክንያቱም ጃር ላይ ጦርነት ላይ ስላለ እንደዛ የሚል አስተምሮ አለ። ስለዚህ ብሎ ሰውየው ኮምፔር ያደረገው ከእንስሳትና ከሰው ጋር ነው። ስለዚህ ጃድ የምትለው ሐሳብ ተቆርጣ እኔ ጋር መጣለች። እስኪ እናንተ ምን ታስባላችሁ? ይቅርታ እናድርግላቸው ወይስ እንዴት ነው? አላኩል ያህል አንድ ማን ደብቀው ነገር አለ ያጀማ። እነዚህ ሰዎች ይህን ነገር ሳይገባቸው ቀርቶ ነው ብዬ አንደኛ አላስብም ያጀማ። ይህ ነገር የተቀጣጠለ ቪዲዮ እንደሆነ ኡስታዞች እንደዚህ አይነት ነገር ይናገራሉ ተብሎ እንደማይጠበቅ ታውቃላችሁ። ነገር ግን ይችን ክፍተት አገኘሁ ብሎ እንደፈለገ ከተቀደደ ምናምን በኋላ አሁን ደግሞ ላሽ ብሎ ይቅርታ ጠይቋል። እንግዲህ ከልቡ ይሁን አይሁን ደግሞ እንግዲህ እኛ እናቀም። እናንተን ሐሳብ ደግሞ እንግዲህ ኮሜንት ላይ ያስቀምጡልኝ። ያያ ዘልደታ የተባለ ኦርቶዶክስ ሰውዬ መቼ ነው ግን አእምሮ የሚበስለው? ሁልጊዜ የሚሰራው ስራ የህፃናቶችና የሴቶችን ስራ ነው የሚሰራው። ሰሞኑን አንድ ኡስታዝ አላህ ይጠብቀውና በእስልምና ሃይማኖት አንድ ሙስሊም እንዴት ነው የእንስሳትን እርድ ስነ ስርዓት ማካሄድ ያለበት፣ ኢስላም የእንስሳትን እንኳን መብት እንድትጠብቅ ያስተምራል የሚል አውድ ያለው ትምህርት ሲሰጡ ነበርና አውዱ ባልዋለበት እንዲውል አውዱን ቆራርጠው ለፕሮፓጋንዳ ለመጥፎ ነገር ያወሉ የኦርቶዶክስ መንጋዎችና ዲያቆናቶች እንዳሉ አስተውለናል። ያያ የተባለው እንጭጭ ጭራሽ ኡስታዙን ምንድን ያለው አንቀጽና ምዕራፍ ጠቅሶ ብሎ ሲዋሽ ነበር። ያያ ዘልደታ ስራ አሳፍሮ ቪዲዮን አጥፍተዋል። ቪዲዮ ሰርተህ ኡስታዙ ያሉት እንደዚህ ነው ስለ እንስሳት ማረድ ስነ ስርዓት ነው ያስተማሩት ብለ ቪዲዮ ስራ። በኢትዮጵያ ታሪክ ኦርቶዶክስ ሙስሊሙ ማህበረሰብ ስትገድልና ስታሳድድ የኖረች ናት። በነገራችን ላይ ኦርቶዶክስ ስለ ወንጌል ምንም አታውቅም። ምክንያቱም እድሜ ዘመኗን ቢዚ ሆና የኖረችው ኦርቶዶክስ ያልሆነውን ሙስሊሙን ጭምር ስታሳድድ ስትገድል ነው የኖረችው።
እንደሞ ያያዝ ልደታ አፍሩም እኮ ወንጌል ምናምን ይያል በቤት ተፖስታለ ቤት ያለው ቪዲዮ ያየሁኝ ነው ቪዲዮ የምሰራበት ሰሞኑን ማለት ነው እንዴ ኢቭን ፕሮቴስታንቶች ወደ ኢትዮጵያ መንበረ ስልጣን ከመጡ በኋላ ራሱ በጎንደር በጎጃም የሚፈርሰው መስጊድ የሚገደለው ሙስሊም አይደለም እንዴ ታቃላችሁ ኦርቶዶክሶች ኢትዮጵያ ውስጥ በተለይ አማራ ክልልና ትግራይ ክልል ሙስሊምን የሚገሉትና የሚያሳድዱት ለምን እንደው ታቃላችሁ ኦርቶዶክሶች እንዲፈሩ እንዲከበሩ በሚል ማለት ነው ለኦርቶዶክስ ክብር ሙስሊም መገደል አለበት ኦኬ ሶሻል ሚዲያ ላይ የኦርቶዶክስ መንጋ እንደዚህ ሲዋሽ ይውላል በተግባር ግን ገዳዩ አሳዳጁ አራጁ ማነው ኦርቶዶክስ ማህበረሰብ ነው ጎንደር ላይ የገዛ ጎረቤቶቻቸውን በድንጋይ ቀጥቅጠው አይደል ይገድሉት ስንት ለስንት ዘመን የኖረ መስጊድ አፍርሰው ሱቃቸውን አይደል የዘረፉት እንደ በኢትዮጵያ ምድር እኮ ነው የሙስሊምን በመግደልና ሙስሊምን መስጊድ አቃጥሎ የሙስሊሙን ዘርፎ ለማርያምና ለገብርኤል ምስጋና የሚያቀርብ ትውልድ እኮ የኦርቶዶክስ ትውልድ እኮ ነው በኢትዮጵያ ታሪክ ማለት ነው እንዴ እኔ ግርም እኔ የኦርቶዶክስ በቃ ሶሻል ሚዲያ ኢንፍሉዌንሰር ነኝ የሚለው ዲያቆኑ ምኑም ተመሳሳይ በነገራችን ላይ ያን ተመሳሳይ ጣላ ስለሚጠጡ ነው እንደዚህ አስተሳሰብ ያለባቸው አንፋታም ያያዘ ልደታ ትላንትና በዚህ ጉዳይ ቪዲዮ ስሰራ አንድ ነገር ኖቲስ አደረኩኝ እሱ ምንድነው አንዳንድ ክርስቲያን ወገኖቻችን በእስልምና ህግ የእንስሳት አስተዳደር ራሱን የቻለ ህግና ፕሪንሲፕል መኖሩን ባለማወቃቸው እንደዚህ ቪዲዮን ኤዲት አድርገው ግጭት የጠነሰሱ የነበሩ ሰዎችን ቪዲዮ እውነት አድርገው እንዲወስዱ ምክንያት እንደሆናቸው ነግረውኛል ሶ ፕሪንሲፕል አለው ይሄንን በዚህ ጉዳይ ትንሽ አንድ ሁለት ትንሽ ነጥብ ብቻ እንበል በእስልምና እንስሳቶችን የማረድ ፕሪንሲፕሎች አሉ ህጎች አሉ ዝም ብለ ሰደቃ ላውጣ ነው በአል ነው ምናምን ብለ ዝም ብለ እንስሳ አምጥታ አታርድም ህግ አለው ስርዓት አለው ከዛ ውስጥ አንዱ ኡስታዙም እዚህ ጋር ያነሳው በጣም በሳለ ቢላ መጠቀም ነው ይህ ምክንያቱ ምንድነው ስለት የሌለው ቢላ ከሆነ እንስሳውን ስታርድ በጣም ብዙ ጊዜ ተመላልሰ ገዝግዘ ምናምን ነው እንትን የምትለው ይህ ደግሞ እንስሳውን ማሰቃየት ነው በእስልምና እንስሳንም ሆነ ሰውንም ምንም ማንኛውንም ፍጥር ማሰቃየት حرام ነው ስለዚህ ስለት በሌለው ቢላ መጠቀም በፍጹም የተከለከለ ነው ስለት ባለው ቢላ ነው መሆን ያለበት አንድ ይሄንን ያዙልኝ ስለት ሲባል ደግሞ አንዳንድ ሰዎች ሞረድ ይዘው እንስሳው ፊትለፊት ምናምን ነገር ይስላሉ እንስሳ ፊትለፊት ቢላ መሳልም በፍጹም በጥብቅ የተከለከለ ነው ረሱል ሰለላሁ ዐለይሂ ወሰለም የከለከሉት ጉዳይ ነው መሳል ካለበት ወይ ቀድመህ ማሳል ነው ቀድመህ አስለ ማምጣት ነው ወይም ደግሞ እዛው በሞረድ መሳል ካለበት ደግሞ እንስሳው የማይሰማበት ድምጹ የማይደርስበት ቦታ ላይ ሆነ ነው መሳል ያለበት እንጂ የምታርደው እንስሳ ፊትለፊት የምታርድበትን ቢላዋ መሳል በፍጹም የተከለከለ ነው በእስልምና እንስሳው መሳቀቅ የለበትም እነዚህ ፕሪንሲፕሎች አንደኛ እንስሳው መሰቃየት የለበትም ሁለተኛ ባይሰቃይም ነው መሳቀቅ ደግሞ የለበትም እነዚህ ሁለት ፕሪንሲፕሎች ባሟላ መልኩ ነው መሆን ያለበት ሌላው ደግሞ ምንድነው ሁለት እንስሳቶች የሚታረዱ ከሆነ ባይደው ይሄ ነገር ሙስሊሞች ቤት ከልጅነታችን ጀምሮ ያደግንበት ስለሆነ ለኛ ኖርማል ነው ያው ግር ያላችሁ ሰዎች ስላላችሁ ነው ይሄን ቪዲዮ ምን ሰራው ሁለት እንስሳቶች የሚታረዱ ከሆነ ለምሳሌ ሁለቱ እንስሳቶች አንደኛው ያያ አንደኛውን ማረድ በፍጹም የተከለከለ ነው አንዱ ሲታረድ አንደኛውን ወስደህ ከጓሮ ምግብ ምናምን ተሰጠዋለ ይሄኛው ታርዶ ተገፎ ምን ብሎ ካለቀ በኋላና ቦታው ከተጸዳ በኋላ ነው ሁለተኛው እንስሳ የሚመጣው ሁለት በግ ምናምን ምታርድ ከሆነ ወይ በግና ዶሮ ምታርድ ከሆነ ዩኔሚት የትኛውንም ሁለት እንስሳ ምታርድ ከሆነ አንደኛው ሲታረድና ሲገፈፍ አንደኛው ማየት የለበትም ይሄን በፍጹም የተከለከለ ነው ለምን ይሳቀቃላ መሳቀቅ የለበትም እንደዚህ አይነት ፕሪንሲፕሎች አሉ አንዳንድ ቄራዎች ውስጥ ለምሳሌ በሬዎችን በመጥረቢያ ግንባራቸውን መተው ራሳቸውን ስተው ከወደቁ በኋላ ይታረዳሉ ምናምን የሚባል አሌጅድሊ ነው አላየውም እንደዚህ ሲደረግ አላየውም ግን እንደዚህ አይነት አካሄዶችን በእስልምና ሙሉ በሙሉ በፍጹም የሚወገዙና ክልክል የሆኑ አንተኖች ናቸው እንስሳ በተአምር መሰቃየት የለበትም ይሄንን ፕሪንሲፕል ነው ያስቀመጡት ያስተማሩትም አሁን እዛ አካውንታችሁን አሁንም ቢሆን ሜንሽን አድርግላችኋለሁ ገብታችሁ ብታዩት ቪዲዮውን ጥሩ ነው ያላያችሁ ሰዎች አሁንም ሜንሽን አድርጓለሁ ሁለት ቪዲዮዎችን ነው የተናገሩት አንደኛው ስለ እንስሳ አስተዳደር የተናገሩትና ሁለተኛ ደግሞ በሰው መካከል ሰዎች ይጋጫሉ በህይወት ይያሉ ይጋጫሉ ጦርነት አለ ምን አለ ጦርነት ላይ እንኳን የምታገኘውን ጠላትህን እንኳን ባማረ መልኩ ሲባል ምንድነው ባማረ መልኩ ማለት ምን ማለት ነው እና ምን ጥያቄዎችም ልትጠይቁ ትችላላችሁ መገዳደል አለ ከዛው ውጪ ግን ሬሳ እንትን አይን ጎልጉሎ ማውጣት አፍንጫ መቆረጥ ይሄ አንገት ቆርጦ እንትን ላይ ሰክቶ መጨፈር የሰውነት አካል ቀዶ ማውጣት ምናምናን የመሳሰሉ ነገሮች በእስልምና ምን ያህል ክልክል እንደሆኑ ነው ያስተማሩት ክልክል ነው ይሄንን ክልክል መሆኑን ያስተማሩ ያለ እንደ ደግሞ ወንጀል የሰሩ ሰዎች ሞት የተፈረደባቸው ሰዎች እንኳን ይሄ ፍርዱ የሚፈጸምባቸው አካሄድ ስርዓት ባለውና ሂዩማኒቲ የተላበሰ ሰብአዊነት የተላበሰ መሆን እንዳለበት ነው ያስተማሩት ያው ሁለቱም ቪዲዮዎች አንዱን ካንዱ ከታደርገው
ግጭት ለመጠንሰስ የሞከሩ ሰዎች የተጠቀሙበት ማለት ነው። ቪዲዮን ገብታችሁ አሁንም አካውንቱ ላይ ሜንሽን አደርግላችኋለሁ ገብታችሁት። ለማንኛውም በእስልምና እንስሳት አስተራረድ ህግ አለው ስርዓት አለው። ዝም ብለህ ሰደቃ ላውጣ ነው በዓል ነው ምናምን ብለህ እንደመጣልህ አምጥታ አታርድም። ህጎቹን መከተል አለብህ። ዲቴል ማወቅ ብትፈልጉ ሰዎች ደግሞ ገብታችሁ ምናምን ማንበብ ትችላላችሁ ማለት ነው። ማሰላም